ሰው እሳት ላይ ቆሞ እሳት አያቃጥለኝም እኔ በረዶ ነው የምሰራው ካለ ውሸት እንደሚሆነው ሁሉ ልክ እኛም በተመሳሳይ ሁኔታ ልክ ነው ዓለም ውስጥ ብንሆን እኛም እንፈራ ነበር። ያው ይሄንን ስል ብዙ ከዚህ በፊት የተከታተሉን ሰዎች ከሆኑ ዓለም ውስጥ አይደለንም ስንል በስጋ አይደለም። ምክንያቱም በስጋ ሁላችንም ዓለም ውስጥ ስለሆነ እኛ በስብና ነው ያልን ያለነው እና በስብና ያለንበት ቦታ እነሱ ካሉበት ቦታ በጣም የተለየ ከመሆኑ ጋር በተያያዘ እኛ ስብናችን የተሰማራበትን ቦታ ስናየውና እነሱ ደግሞ የተሰማሩበትን ቦታ ሲያዩት የተለያየ ልዩነት እንዳለው በደንብ ያስተውላሉና ዓለም ላይ የተሰማራ ስብና ሁሌ ያው ከዓለም ውጤቶች ጋር የተያያዘ ውጤት ነው ኤክስፔክት ማድረግ ያለበት እና አሁን እንደተባለው ውጥንቅጥ ውስጥ ከሆነ ያለው ራሱን ያገኘው በስሜቱም በሐሳቡም በውስጣዊ ኑሮውም የሱ አይነት ምላሽ ነው መጠበቅ ያለበት። እኛ ደግሞ በስብናችን ቦታ ስለቀየርንና ደግሞ እኛ ያለንበት ቦታ ላይ ደግሞ የሚስተናገዱ እንትኖች አሉ፣ ግብአቶች አሉን። እነሱ ደግሞ በአንጻሩ እነ ሰላም፣ እነ ደስታ፣ እነ እረፍት፣ እነ ምቾት እና የመሳሰሉት ስለሆኑ ሰው እዛ ጋር ስለተጨነቀ የኛ የደስታ መጠን አይቀንስም። ሰው እዛ ጋር ስላልተጨነቀ ደግሞ የኛ የደስታ መጠንም አይጨምርም። እንደሱ አይደለም ባላንሱ። ምክንያቱም የቦታ ልዩነት ላይ ስለሆንን ማለት ነው እና ከሱ አንጻር ነው በዚህን ያህል ሊስተዋል የቻለ ጉልህ ልዩነት ሊኖረው የቻለው። እንደውም ጥያቄውን የጠየቁት ሰዎች ትንሽ ባገኙት እንትን ነው ቅንጭብጫቢ ግምት ነው እንጂ ቦታው ላይ ቢሆኑ በተለይ በደንብ ጉዳዩ ያስገርማቸው ነበር እና ሁላችንም ይሄንን ህይወት ስናገኘው የነበርንበት የኑሮ ሁኔታ ተቀይሮ አይደለም፣ ወይም በኢኮኖሚ የተሻለን ሆነን አይደለም፣ ወይ አዲስ አገር ላይ ለውጠን አይደለም አገር ቦታ በስጋ ማለት ነው እና ብዙ ጊዜ እንደዛ እላቸዋለሁ። የእኛንም ተማሪዎች ሲመጡ መኖር የምትፈልጉ ከሆነ ብቻ እሱን በደንብ አረጋግጡና መንገዱን ላስጉዛችሁ ብዬ ጠይቃለሁ። እኔም በርኬም እንደዛ እንላለን እና ምክንያቱም ብዙዎቹ ሰዎች እንዳልኳችሁ ነው እነዚህ ጥቅም የሚባሉት ነገሮች ላይ ነው ጎራቸው ተመድቦ የሚገኘው እንጂ ህይወት የሚባለው ነገር ላይ ወይም ደግሞ ጥርት ያለ ምቹ የሆነ እኔ አለኝ የምለውን ነገር ሲሹ አላይም እና ከሱ አንጻር ኦኬ ሰዎች ከመጀመሪያው እነዚህ ነገሮች ሁለት ነገሮች ለይቼ ላስቀምጥላቸውና ከዛ በኋላ ምርጫውን ያው በራሳቸው አድርገው ይምጡ ሁሌ እንደምንለው ማለት ነውና እኛ እንዳልኩት ነው የሰውን ፍቃድ አናስገድድም ወይም ደግሞ ከሰው ምርጫ ውጪ እንዲሄድ አንገፋፋም። ሁሌ በራሱ ምርጫ ሰው እንዲወስን እናደርገዋለን። ግን ሲወስን ምን እንደወሰነ ደግሞ በደንብ እናስረዳዋለን። ምክንያቱም ሌላ ዓለም ላይ ያሉ ነገሮች የእሱ አይነት ነፃነትን አይሰጡትም ለሰው። በዚህም ነው ደስ የሚለኝ። ምክንያቱም እኛ የምናደርገው ነገር ሁሌ እንደምለው የሰው መብት ተጠብቆ የሰው ዋጋው ባለበት ሁኔታ እንትን ብሎ እንደውም ካለበት በጣም ተሻሽሎ ዋጋውን በደንብ አስረድተ ነው ሌሎች ቦታዎች ላይ ዋጋ የዚህን ያህል ነው፣ እኛ ጋር ግን ዋጋ የዚህን ያህል ነው ብለን በደንብ በጉልህ ለይተን ስለሆነ ሰውን እያሳየን የምንወስደው ከሱ አንጻር የኛ መንገድ እንትን የሚል አይደለም፣ አዳጋች ወይም ለማድረግ ለመፍቀድ ወይም ለመወሰን የሚያስቸግር አይደለም። ግን እንዳልኩት ነው ሁላችንም ስንመጣም በዛ መልኩ በዛ አግባብ ስለሆነ ስንቀበል ምን እንደተቀበልን እያወቀን ስንቀበል ማን እንደሰጠን በደንብ እየለየን ስለሆነ የመጣ ነው። እሱን እድል ለሌሎች ሰዎችም ለመክፈት ነው አሁን እኛ በዚህ በዩቲዩብ ቻናልም ተቀላቅለን የመጣ ነው። ስለዚህ የሰው ግን ፍላጎት እንደ አጠቃላይ ስንመለከተው ሰው በቃ ጥቅም እንጂ ህይወት ፈላጊ አይደለም። ስለዚህ ህይወት ፈላጊ የሆኑ ሰዎች ግን ካሉ ህይወት የሚባል ነገር ሽታው የዚህ አይነት ይመስላል። በነፍስ ወከፍ ነው የሚሰጠው፣ በየግል ነው ሁሉም የሚወስደው። ሲጠቅም ደግሞ የሚጠቅመው ለተወሰነ ሰሞን ሳይሆን እስከ መጨረሻው እስከ ዘላለም ድረስ ነው የሚጠቀምበት ሰው እያልን እሱን መንገድ ነው እንግዲህ ለማመን ቢከብድም ለመቀበል ቢያስቸግርም ለሰዎች እየነገርን ያለ ነው እና እኛ ደግሞ ስላጣጣም ነው ሲዝን 1 ላይም ብታዩን ሲዝን 2 ላይ ብታዩን ያው ነው የኛ ስሜት፣ ምንም የተቀየረ ነገር አይኖርም። ምክንያቱም ህይወቱ ተቀይሮ ስለማያናገኘው ነው ሁሌ ፀሐይ እንዳልተቀየረችው ማለት ነው፣ አየር ተቀይሮ እንዳልጠበቀን ይሄም ነገር በዛው ጽናት የቀጠለ ምክንያቱም ምንጩ ከነሱ ጋር ተመሳሳይ ምንጭ ያለው ስለሆነ በሱ ጽናት ነው እንግዲህ ቁጭ ብለን ለእናንተም አንዳንድ ጥቆማዎች እያደረግናቸው ያለ ነው። ለዘመናት ተሸክመው ለዘመናት ተጨንቀውበት ለዘመናት ተቸግረውበት ከምንም በላይ ደግሞ ይሄ እኮ ማንነታችሁ ነው ብሎ አሳምኗቸው ተሸክመውት የመጡት ጉዳይ ይሆንና
ከዛ በአንጻሩ ፈጣሪ ደግሞ ለሰው አደረገ ወይም ደግሞ ለሰው የሆነን ነገር ጠቀመ ከተባለ የሚጠቅምበት ብቸኛ መንገድ ይሄን ሞት የሚባለውን ነገር አንስቶ በምትኩ ደግሞ ህይወት የሚባልን ነገር አስቀምጦለት ምክንያቱም ኢምቲ ሆኖ መቀመጥ ስለማይችል ፍጥረት ስለሆነ ለምሳሌ ሳምባ ተሰርቶለት አየር ተጓሎ እንደማይቀመጠው ወይም ደግሞ ሌሎች እንግዲህ ስጋ ተፈጥሮ ፀሐይ የሚባለው ነገር ሳይኖር እንደማይቀረው ሁሉ ህይወት የሚባል ደግሞ ሌላ አዲስ መኖሪያ ኢንፑት ለሰው እና ለሁሉም ለፍጥረታት ተስማሚ የሆነ ነገር ደግሞ በአንጻሩ ተለግሶለት ፐርፌክት የሆነ ግንኙነት ፍጥረትና ፈጣሪ ያላቸውን ፐርፌክት ግንኙነት ቀጥለው የሚሄዱበት ጉዞ ስለሆነ እሱን ጉዞ ነው እንግዲህ እኛ ጋር ተሳካ እኛ ጋር ሆነልን ወይም ደግሞ አገኘ ነው እያልን እየነገርናችሁ ያለ ነው። ሁሌ እንደምለው በነፃ ያው ለዘመናት የተሞከረ ነገር ነበር። አሁን በዚህ ዘመን የተሳካ ስለሆነ ነው በደንብ እንትኑን እያስረዳናችሁ እንሄዳለን። ሌሎች ግን ከዚህ ተጓዳኝ የሆኑ ፍላጎቶችንና ከዚህ ተጓዳኝ የሆኑ ጥያቄዎችን ደግሞ ሰው ጠይቆ እነዚህንስ አላገኝም እንዴ የቢዝነስ አይዲያዎችን አላገኝም እንዴ ከናንተ ጋር ወይም ደግሞ የቢዝነስ ኦፖርቹኒቲዎች አይከፋፈቱልኝም እንዴ ወይም እንግዲህ አዳዲስ ፐርስፔክቲቮች አላገኝም እንዴ ለሚል ደግሞ እነሱ ጥያቄዎች የሰው መሰረታዊ ጥያቄዎች አይደሉም። መሰረታዊ ጥያቄ ሲመለስልህ የህይወት ጥያቄ ሲመለስልህ ወይም ሲመለስልሽ እነዚህን ጥያቄዎች ራስሽ በቀላሉ ስትመልሺ ወይም ራስህ በቀላሉ ስትመልሰው ስለምታገኘው የኛ ፎከስ ወይም ደግሞ የኛ ትኩረት ፈጣሪ ለፍጥረቱ ያዘጋጀውን ነገር ሰዎች እንዲያገኙ ማድረግ ስለሆነ የሱን መንገድ ነው እንግዲህ እየጠቆምን እስከዛሬም የመጣ ነው። ከዚህም በኋላም ደግሞ የሚቀጥለው ሁሉም ሰው ደግሞ ነገሩን ሲያገኘው በአንድ ድምፅ እንደሚለው እንደውም እንኳን የኔን ጥያቄ አልተመለሰልኝ ወይም ደግሞ እንኳን እኔ ፍላጎቴ ብዬ እነዚህን የፈለኩት ብዬ ያልኩት ነገር እሱን እንኳን ፈጣሪ ያልመለሰልኝ እንኳን እሱ ያለውን መለሰልኝ የሚሉበት ቦታ ላይ ሰዎች የሚደርሱትም እንግዲህ ይሄንን በልዩነት ካገኙት በኋላ እንደሆነ በደንብ እናስረዳለን። ሪያዎችን ካየናቸው ጥልቀታቸው እስከምን ደረጃ ድረስ ይደርሳል ከተባለ ሰዎች ይሄ የዕለት ተዕለት ኑሯቸውን ወይም የዕለት ተዕለት የህይወት እንቅስቃሴያቸውን ከስጋት ውጪ አድርገው መኖር እስከ ማቃት ደረጃ ድረስ ሲያደርሳቸው አያለውና ሁሌም ቢሆን የሆነ ጥሩ ነገር ከመጣ በህይወታቸው ያንን ጥሩ ነገር አጣዋለው የሚል ስጋት ላይ ነው ራሳቸውን የሚያገኙትና ምንም አይነት መልካም ነገሮችን ለመቀበል ራሱ ፍቃደኛ መሆን እስከሚያቆሙ ደረጃ ድረስ ሲያደርሳቸው አይቻለውና እኛ ጋር የሚመጡ ተማሪዎችን እንደውም አንዳንዴ ሐሳቦችን እናነሳለን ከዚህ ጋር በተያያዘ ሰዎች እድሜያቸው እየጨመረ ሲመጣ ወይም ደግሞ ከትንንሽ እድሜያቸው ወደ ትልልቅ ከፍ እያሉ ሲመጡ ምን አይነት ነገር እያጡ ይመጣሉ ከተባለ ለሰዎች ያላቸው የቀና አመለካከት ነገሮች ጥሩ ነገሮች ወደኔ ህይወት ይመጣሉ የሚለው ሐሳባቸው መልካም ነገር ወደ ራሳቸው የመሻት ፍላጎቶቻቸው እየቀነሱና በምትኩ ደግሞ የመስጋት የመጠንቀቅ በጣም የመፍራት የመደበቅ አይነት ዝንባሌዎችን ሲያመጡ ይስተዋላሉና ያንን ደግሞ ባህሪ እንዳልኩት ልጅ እያሉ ወይም ትንንሽ እድሜ ላይ እያሉ በተቃራኒው የምናውቃቸው ነገሮች ናቸው። የዋህነታቸው በጣም ከፍተኛ ነው። ሰው ለመውደድ የሚሄዱበት መጠን የተሻለ ነው አሁን ካሉበት እያለን ብዙ ነገሮችን መጥቀስ እንችላለንና ያ ከምን አንፃር መጣ ሲባል እድሜያቸው ከፍ እያለ ሲመጡና ወደ ዓለም የበለጠ እየገቡ ሲመጡ ዓለም የምታስተምራቸው ያላቸው ነገር እየነጠቀቻቸው ወይም ደግሞ ይሄ ነገር አለኝ በደንብ ያሉትን ነገር እየሸራረፈችባቸው ወይም ደግሞ ባልጠበቁት ድንገተኛ ክንዋኔዎች ሙሉ በሙሉ ከዛ ጉዳይ እንትን ሲያረጓቸው ምንድነው ሲዘረፉ ወይም ደግሞ ሲከስሩ ስለሚስተዋል ያንን እያየ የሚመጣ ሰው ሁሌም እየዘጋ ይመጣል ለአዲስና ለጥሩ ነገር እና ምሳሌ ስናነሳ የምናነሳው እናንተም እኛ ጋር መታችሁ አሁን እኛ ጋር ታገኛላችሁ የምንላችሁን ነገር በሙሉ ፍቃድና በሙሉ ፍላጎት ልትወስዱ ሰፍ የማትሉበት ምክንያት የዚህ ግንባታ ውጤት ስለሆናችሁ ነው። የምታውቁት ዓለም ምን አይነት ቅኝት ነው ያለው አንድን ነገር እርግጠኛ ስላልሆንክ በሌላ ነገር አስተሳስረህ ዋስትና ፈልገህ የምትሄድበት እንጂ ይሄማ አለኝ ብለህ የምታረጋግጠው ስላልሆነ ነው እያልን ለሰዎች እንነግራለን። እና ለምሳሌ ከአየር ጋር በተያያዘ ያለው የሰው መስተጋብር የዚህ አይነት ቅርጽ የለውም።
ሰው በዋስትና አየርን ገዝቶ አያውቅም። ወይም ደግሞ አየርን አጣው ይሁን እንዲህ የሆነ ዘመን ላይ ብሎ ካሁኑ ለዋስትና ድርጅት እየከፈለ የሄደበት አሰራር የለም እና ለምንድን ነው ያ የሆነው? የዋስትና ስሜቱን ኦልሬዲ አረጋግጦለት ስለሚመጣ ነው። ሌሎችም ተፈጥሯዊ ነገሮች ይሄ አሁን እኛ የምንለው እኔም በርኬም እየመጣን በየሳምንቱ የምናስተምራችሁ ነገሮች ሰው በመጀመሪያ በፍጥረት ማንነቱ የሚገቡት ነገሮች እንጂ የሆነ ዘመን ላይ የሆነ ሰው አስተምሮት የሚደርስባቸው ጉዳዮች አልነበሩም። ግን እንዳልኩት ወድቆ የመጨረሻ አሁን በዚህ ዘመን የደረሰበት ሁኔታ ያመጣበት ነገር ነው እና ለሱ ደግሞ አንድ ጥሩ ማሳያ ምንድነው? ለምሳሌ ሰው ቀላል ነገር ሲሰጠው ቀላል ነገርን ይሄ ነገር ጥሩ ነው ብሎ የመቀበል እንትን የለውም፣ ውስጡ አይቀበልለትም እላለሁ። እንደውም ብዙ ጊዜ ምን ማለት ነው ይሄ? ለምሳሌ ዋጋ አይሰጥም። አሁን በተፈጥሮ ያሉ ቀላል የሚመስሉ ግን ለህይወቱ በጣም ወሳኝ የሆኑ ቅድም እንደጠቀስኩት እንደ አየር፣ እንደ ዝናብ፣ እንደ ፀሐይ፣ እንደ ውሃ እንደዚህ ከዝናብ ውጭ ያሉትን የውሃ እንትኖችንም ብናያቸው ብዙ ዘርፈ ብዙ በተፈጥሮ የተሰጡት እንትኖች አሉ። ግን እነሱን በተፈጥሮ ስለተሰጡትና በነፃ ስላገኛቸው ዋጋ ከሚሰጠው ይልቅ የሚገዛቸውን ነገሮች ነው የበለጠ ዋጋ የሚሰጣቸው። እንደውም ይሄንን ሐሳብ መደበኛ ክላስ ተማሪዎችም ጋር ሳስረዳ ነበርና ምን ብያቸዋለሁ እዛ አሁን በዚህ ዘመን በተለይ ያሉ እንደዚህ ትልልቅ ኩባንያዎች ወይም ካምፓኒዎች ይሄንን የሰውን ባህሪ በመረዳትና በደንብ ሪሰርች በማድረግ ምርቶቻቸው በጣም በተሻለ ሁኔታ እንዲሸጥላቸው አንዳንድ ምርቶቻቸውን በብዛት ማምረት እየቻሉ በውስን መጠን ያመርቱታልና ለምንድን ነው ያንን የሚያደርጉት? ሰዎቹ በውስን መጠን ስለተመረተና ተሻምተው ያንን ነገር ስለገዙት ያ ነገር የተሻለ ዋጋ ይኖረዋል በእነሱ ዘንድና ያንን ስለገባቸው ውስን የሆነ ምርት ያቀርቡና ያንን ምርት ደግሞ ዋጋውን ከፍ አድርገው እንትን ይሉታል፣ ወደ ገበያ ያወጡታልና እነዛ የሚገዙት ውስን ሰዎች ያንን ስለገዙ የክብር ወይም ደግሞ የሆነ የተለየ ስሜት እንደሚሰማቸው ስለገባቸው የሱ አይነት የሽያጭ እንትኖችን ስትራቴጂዎችን ራሱ ነድፈው ይንቀሳቀሳሉ። ምክንያቱም ይሄንን የሰውን ባህሪ ከመረዳታቸውም የተነሳ ማለት ነው። እንደውም ስምም አለው፣ አርቲፊሻል ስኬርሲቲ የሚል ስም ሰጥተውታል። ምን ማለት ነው ይሄ? ሰው ሰራሽ እጦት የሚባል ቀጥተኛ ትርጓሜ ይኖረዋል። ይሄ ቃል በቃል ሲተረጎም ማለት ነውና እጦት የተፈጥሮ እጦት አይደለም፣ ግን ሰው የሰራው እጦት ሆኖ በዛ እጦት ውስጥ ሰው ታግሎ ይሄ ምንድነው ተሻምቶ የሚያደርገው ነገር እንዳልኳችሁ ነው። ይሄንን ነገር በመኪናም ላይ ልታዩ ትችላላችሁ። በስልኮችም ላይ ወረፋ ይዘው የሚገዟቸው የስልክ አይነቶች አሉ ሰዎች እና ስልኮቹ ካያቿቸው ከሌሎች ከዛ በፊት ከተመረቱት ስልኮች በጣም የተለየ እንትን ኖሯቸው አይደለም። ወይም ደግሞ ያ ሰው ያንን ነገር ከገዛው በኋላ በቃ ሙሉ በሙሉ ስልክ አልፈልግም ወይም ደግሞ የስልክ እንትኔን ተገላገልኩ ብሎ እንትን የሚልበት ሁኔታ ሳይሆን ለወቅታዊም ጊዜም ብትሆን የሚያገኛት ስሜት አለች እና ያቺን ስሜት ከማሳደድ አንጻርና በዛች እንትን ውስጥ ለመኖር ከመሞከር አንጻር የሚያደርጋት ተግባር ነች እቺ እና በመላው ዓለም አለ። ያው በፋሽኑም በየሁሉም ኢንዱስትሪ ውስጥ ያለ ተግባር ነው እና እንዳልኳችሁ ነው። ግን ዋናው የሰውን ይሄንን ባህሪውን ከመረዳትና ምን ያህል በነፃ ከተለገሱት ነገሮችና ይሄ በእጦት ላይ ካሉ ነገሮች ይልቅ በብዛት ያሉ ነገሮች ላይ ያለው ዝንባሌ አናሳ እንደሆነ ስላረጋገጡ የወሰዱት እርምጃ ነው እና በጣም ውጤታማ ነው። ከዓለም ሁሉም እንትን ተስማምቶበት በጣም ትልልቅ ብር በጣም ብዙ ብር አላቸው የሚባሉ ሰዎች ራሱ ይሄንን ነገር በእንደዚህ አይነት ሽሚያ ውስጥ የገዙትን ነገር እንደ መኩራሪያ ነገር አድርገው ለሌሎች በዙሪያቸው ላሉ ሰዎች ሲያስተዋውቁ ወይ ምናምን ልታስተውሉ ትችላላችሁ እናንተም። እና ይሄ ግን መነሻው ምንድነው ከተባለ እንዳልኳችሁ ነው። በዚህ ዘመን የሚኖር ሰው ምን አይነት እንትኖች ችግሮች ገጥመውታል? ቀላል የሆኑ ነገሮችን በቀላሉ ወስዶ ይሄ ነው እኮ ቫልዩ ሊኖረው የሚገባው ዋጋ ሊሰጠው የሚገባው ብሎ መቀበል የሚችልበት ማንነቱን ስላጣ ሌላ ሁሉ ተስማምቶ ይሄ ነው ትልቅ ያለውን ነገር እሱም ትልቅ ብሎ የመቀጠል ግዳጅ ውስጥ ስለወደቀ የዛ ሰለባ በመሆኑ ነው። ምክንያቱም ለሱ እኛ በጣም ጥሩ ማሳያዎች ነን። ምክንያቱም እንዳልኳችሁ ነው ብዙ እንትን አናረግም። አንዳንድ ነገሮችን እንደውም ከጊዜም አንጻር እየጠቀስንላችሁ አንሄድም እንጂ
ይሄ አሁን የምንለው ነገር ያላቸው ሰዎች ብዙ አይነት ሰዎች ናቸው። እኛ ጋር በብዙ አይነት ቅርጽ ውስጥ የሚገኙ ሰዎች ናቸው። ያገባ፣ ያላገባ፣ የወለደ፣ ያልወለደ እያልን በጣም ብዙ ሰዎች እንግዲህ በስጋዊ ቅርጻቸው የሚመደቡባቸውን ካታጎሪዎች ማንሳት እንችላለን። ከነዛ ሁሉ ውስጥ ያሉ የሰው አይነቶች ናቸው ይሄ ነገር ተሳክቶላቸው ቀላል ብትመስልም ግን ዋና የሆነችን ነገር ወይም ደግሞ መኖር የምትባልን ነገር ጨብጠን በየቀኑ ይሄን ደግሞ ባህሪውንም ቀስ እያልኩኝ ወይ መደበኛ ክላስ ላይ ስትመጡ አስረዳችኋለሁ። ግን መኖር የሚባለው ነገር አንድ ቀን የሚደረግ ነገር አይደለም፣ ወይም ደግሞ አንድ ሰሞን የሚተገበር ተግባር አይደለም። በየቀኑ የሚደረግና በየሰዓቱ የሚያስፈልግ ነገር ነው። እንዳልኩት ግን ሰው ከተቀበረበት ቦታ ያንን ሀሳብ ራሱ ማሰብ ትንሽ እንትን ይሆንበታል፣ አዳጋች ይሆንበታል። ይሄንን እይታ ለማየት ወይም ደግሞ እዚህ ደረጃ ላይ ደርሶ ይሄንን ለመገንዘብ ሁሌ እንደምለው እነዛ በጣም ትልልቅ የሆኑበት ነገሮች ቀስ እያሉ ገሸሽ መደረግ ስላለባቸው እና አይኑን ጋርደውት ስለሆነ ያሉት ተራ በተራ የሚነሱለት ነገሮች መሆን ስላለባቸው አሁን እኔ በተረዳውበት መጠን ሰዎች እንዲረዱት አልጠብቅም። ግን ትልልቅ የሚባሉ ገንዘብንም በተመለከተ ስፖርትንም በተመለከተ ዓለም ላይ እንትንም አርትንም በተመለከተ ወይም ደግሞ ብዙ ትልልቅ የምንላቸው ነገሮችንም በተመለከተ ሁሉንም በልጦ ሁሉንም አስቁሞ ከዛ እሱ እንትን ሲረጋጋ መልሰው ደግሞ ያንሰራሩበት ሁኔታ እና ሃይማኖትንም ብንመለከት ማለት ነው። እና ለምንድን ነው እንደሱ የሆነው ከተባለ እነሱ በትክክለኛ ማንነታቸው ቼክ ሲደረጉ እንደዚህ አይነት ነገር በቀላሉ በልጧቸው ሊናጉ የሚችሉ ወይም ደግሞ ሊሰነጣጠቁ የሚችሉ ነገሮች እንደሆኑ ጥሩ መገንዘቢያ ስለነበር ነው። እና በደንብ በጉልህ ደግሞ ላይ የቻልኩበት ምክንያት የእኛን ህይወት ደግሞ በአንጻሩ በዛ ወቅት ማስተዋልኩት እና እንደውም እኛ ጋር በደንብ የሚስተዋለው የነበረው እኔም ጋር ሌሎች ልክ የኛ አይነት ህይወት ያላቸውንም ሰዎች ከሱ በኋላ አልፎ ስናወራ የነበረው ነገር እኛ ውስጥ ያለው ነገር ደግሞ የበለጠ እየጎላ የበለጠ ስሜቱ ደስ የሚል ሆኖ ምክንያቱም ውጫዊ ስላልሆነና አንድ በሽታ መጥቶ የሚያናጋውና ይሄ ነገር ጥሩ ነው እንዴ ልክ ነው እንዴ የሚያስብለው አይነት ጉዳይ ስላልነበረ የበለጠ ዋስትናውን ያረጋገጥንበት ወቅትና የበለጠ ይሄ ነገር በምንም አይነት ጊዜ ቢፈተሽ በምንም አይነት ዓለማዊ በሆነ ነገር እንትን ቢፈተን ሁሌ የሚያልፍና ሁሌ የሚበልጥ ኢቭን ለውድድርም የማይቀርብ ጉዳይ እንደሆነ ባላችሁበት ነባራዊ ሁኔታ ላይ አንድ ብላችሁ የምትጀምሩት ህይወትና እንዴ እስካሁን ድረስ እየኖርኩ አልነበርኩም እንዴ እስከምትሉ ድረስ ነው የሚገርማችሁ ለራሳችሁ ማለት ነውና የውጮቹንም ሰዎች ብታዩ የኛ ሀገር ውስጥም ሃይማኖት ፊገር የምትሏቸውንም ሰዎች ብትመለከቱ ሁሉንም የሰው አይነት ብታዩ ሁሉም አሁን የምላችሁን አይነት ፓተርን ታስተውላላችሁ። እነሱ ላይ ሁሌም ሲናገሩ ወይ ወደፊቱን ተስፋ አድርገው ነው ወይ ደግሞ የኋላውን ትዝታ ተንተርሰው ነውና ይሄንን ሁሉ ግን የጣሰና ትክክለኛ ሰው ህይወትን ዛሬን አጣጥሞ ነገን አጣጥሞ ቅድም እንዳልኳችሁ ተፈጥሯዊ የሆኑ ነገሮች የዚህ አይነት ባህሪ ያላቸው ፀሐይ ለምሳሌ ትላንት ወጣለች ተብሎ ዛሬ አትቀርም። ወይም ደግሞ ዛሬ ሙሉን ቀን ጨለማ አድርጋ ነገን ተስፋን አድርገን እንድንጠብቃት አይነት ተደርጋ አይደለም የተሰራችውና ህይወት የሱ አይነት እንትን የለውም፣ የሱ አይነት ቅርጽ የለውም። በአንጻሩ ግን ሰው በውድቀቱ ምክንያት እነዚህ ነገሮች ገጥመውት ወይም ደግሞ እነዚህ ነገሮች ኤክስፒሪየንስ አድርጎ ስለኖረ አሁን እኛ የምንለው ሐሳብ ትንሽ ይርቅበታል እንጂ ኑሮ የሚባለው ነገር አሁን ላይ ተጠቅመነው ከዛ ደግሞ ነገ ደግሞ አዲስ ሆኖ የሚመጣ ራሱን እያደሰ የሚሄድ ነገር ነው። ስለዚህ ያንን አዲስ የሆነውን ነገር መታችሁ መውሰድ ትችላላችሁ ብለን ጥሪ እያስተላለፍን ነው። ስጋዊ የሆኑ ምግቦችንም አስተውላችሁ ከሆነ እንደሱ አይነት ባህሪ ያላቸው ለምሳሌ ትላንት የበላችሁት ምግብ አይደለም ዛሬ የሚያኖራችሁ። ዛሬ አዲስ ምግብ መብላት አለባችሁ። ወይም ደግሞ ነገን ተስፋ አድርጋችሁ ነገ በላለው በሚል ተስፋ ደግሞ ዛሬን መዋልና ማደር ደግሞ አትችሉምና የሱ አይነት ባህሪ ስላላቸው ተፈጥሯዊ የሆኑ ነገሮች እኛም የምናስተምራችሁ እና መጨረሻ ላይ ሄዳችሁ የምትደርሱበት ህይወት ቀጥታ ላይቭ ይሆነና ቀጥታ በየቀኑ እያገኛችሁት በየቀኑ ኤክስፒሪየንስ እያደረጋችሁት የምትሄዱት ህይወት ነው የሚሆነው። ለማግኘታችሁን በምትጠራጠሩበት መንገድ አይደለም የምታገኙት። አረጋግጣችሁ ይሄ ነገርማ አለኝ ብላችሁ የምትቀመጡበት ቦታ ላይ ነው የምትቀመጡት ማለት ነውና የኛም አኗኗር የሱ አይነት ይዘት ስላለው ነው እንደዛ ያልኳችሁ። ህይወቱን ከሀገር ቦታ አጣ ይሆን እንዴ ብለን አንሰጋ።
ወይም ደግሞ ጓደኞቼን ብቀይር አጣው ይሆን እንዴ ብለን አንሰጋምና እንደዚህ አይነት እንትኖች የሚኖሩት እንደዚህ አይነት ስጋቶች ከምን ጋር ነው አብረው የሚፈጠሩት ካላችሁኝ ዓለም ላይ የሚገኙ ነገሮች የዚህ አይነት ባህሪ ስላላቸው ሰው ደግሞ ዓለም ላይ ከሚገኝ ነገር ውጪ የሆነ ነገር አግኝቶ ስለማያውቅ ዓለም ላይ ሲያገኝ የሚሰማው ስሜት ይሰማኝ ይሆን እንዴ ብሎ መስጋቱ ትክክል ነው ስህተት ስላልሆነ ማለት ነውና ከሱ አንፃር ስትመጡ እኔ ደግሞ ያው እሱ አይደለም የሚገጥማችሁ እያልኳችሁ ስለሆነ ማለት ነው የሚገጥማችሁ በአንፃሩ ማንነታችሁ ይሆንና ነገሩን አጣዋለሁ አላጣውም የሚል ስጋት ውስጥ ሳትገቡ ትቀጥላላችሁ ማለት ነው በህይወታችሁ ስለዚህ እንደሱ አይነት አኗኗር ነው የምንኖረው እኛም ማለት ነው ፍቃድ የምለው ነገር አቅሙ እስከ የመጨረሻ አቅሙን ቢጠቀምና ለሰው ተጠቅሞ የመጨረሻ አቅሙን ቢያስገኘው ምንድነው ትልቁ ነገር ሊያስገኘው የሚችለው ካላችሁኝ ደግሞ ከዚህም ጋር ተያይዞ ይሄንን ህይወት ነው የመጨረሻ ነገር ገዝቶ ማግኘት የሚችለው ይሄ ፍቃድ የሚባለው ነገር ማለት ነውና እኔ የራሴን ምሳሌ ራሱ እዚህ ጋር አንስቼ እንትን ብነግራችሁ በህይወቴ ካሉት ነገሮች በዙሪያዬ ካሉት ነገሮች ካለሁበት ቤት ከምነዳው መኪና አንፃር እንዳልኳችሁ ካሉት ሰዎች አንፃር በጎኔ ምን ነው በጣም በከፍተኛ ሁኔታ አስበልጠህ የምትወደው ካላችሁ ይሄንን ህይወቴን ነው የምወደው ለምንድን ነው እንደዚህ ያልኩት ሁሉንም ነገሮች ቢቀየሩ በሌላ ነገር ቢተኩም ወይም ደግሞ ሁኔታዎች የሱ አይነት ነገሮችን ቢፈጥሩ እኔ ጋር ያለው የመኖር አቅም ወይም ደግሞ የመኖር ጉጉትና የመኖር ፍላጎት እንደማይዋዥቅና እንደማይወላውል በተለያዩ አጋጣሚዎች ራሴም ላይ ስላስተዋልኩት ነው ይሄንን እምላችሁ በሙሉ ልብ ማለት ነውና ይሄንን ግን በምን አገኘኸው ወይም ደግሞ በምን ወስደህ የራስህ አረከው ካላችሁኝ ልክ ለእናንተ በማስተምረው ፍቃድ በሚባለው ማንነቴ ስለሆነ ያንን ፍቃድ የሚባለው ማንነቱን ሰው እስከመጨረሻው ድረስ እንዲጠቅመው አድርጎ እንትን ቢል ምንድነው ቢሄድበት በመንገዱ ላይ የመጨረሻ የሚያስገኘው ነገር ትልቁ ነገር አሁን እምላችሁ አይነት በምንም ነገር ማትደራደሩበት በምንም ነገር ማትቀይሩት ህይወት ነው የምታገኙበት ማለት ነውና የፍቃድ አቅም እንዳልኳችሁ ከፈጣሪው የሚሰጠውን ህይወት ተቀብሎ እስከ መኖር ደረጃ ድረስ የሚያደርሰው ይሆንና ገንዘብን ግን እዚህኛው ደግሞ ሐሳብ ላይ አምጥተን ስናየው ገንዘብ እዚህ ጋር ገብቶ ምንም መፍጠር የሚችለው ነገር አለመኖሩና ሰዎች በተለይ ይሄንን ጥሩ ምሳሌ የሚሆነው ቅድምም እንዳልኳችሁ ሀብታም ሰዎች ወይም ደግሞ ጥሩ ገንዘብ አላቸው የምንላቸው ሰዎች ጋር ከተመለከትነው ስሜቶቻቸውን ካየናቸው የሚያሳልፏቸውን የብቸኝነት ጊዜ ካያቸዋቸው ይሄ ከፈጣኑ ቢዚ ከሚሆኑበት እንቅስቃሴ ውጪ ያለውን ህይወታቸውን ካያችሁት በእንትን ነው ይሄ ምንድነው በመቆዘም ወይም ደግሞ የሆነ የአፒታይት እንትን በማጣት አሉ ብዙ አይነት የሚነሱ ችግሮች አሉ እንደሱ አይነት ችግሮችን እያስተናገዱ የሚኖሩበት ምክንያት ገንዘብ ሄዶ ያደረገው ነገር ስጋን እስከ ምንድነው ስጋ ተመችቶት አስውቦት ወይም ደግሞ ከሌሎች ዘንድ የተሻለ አስመስሎ ከማኖር ባለፈ ውስጣዊ ግን ዋናው ስቃያቸው ላይ ወይም ደግሞ ዋና የሚቸገሩበት ነገር ላይ ሲደርስላቸው አልተስተዋለም ገንዘብ ማለት ነውና በአንጻሩ ግን እኛ የምንለው ህይወት ሁሉም ሰው መርጦ በራሱ ፍቃድ ፈቅዶ ምንም አይነት ቅድመ ሁኔታዎችን ሳያሟላ ተማሪም ከሆነ ተማሪ ሆኖ ልጅም ከሆነ ልጅ ሆኖ ትልቅም ሰው ከሆነ ትልቅ ሰው ሆኖ ሰው በመሆኑ ብቻ ያንን ነገር ፈቅዶ ስለሚወስደው በዛ በመውሰዱ የሚያገኘው ጥቅም ገንዘብ በብዙ ዘመናት ራሱ ቢሞክር የማይደርስበት ዓለም ላይ ሁሉን ነገር ለመሸመት ወይም ደግሞ ሁሉን ነገር ለመግዛት የምንጠቀመው ገንዘብ እዚህ ጋር ይሄንን ለማግኘት እሱን አለመጠቀማችን ደስ ይለኛል እና እሱን ብንጠቀም ኖሮ ምን ይፈጠር ነበር ካላችሁ እሱን ብንጠቀም ኖሮ ቢሆን ኖሮ ይሄንን ህይወት የምናገኘው ለሁላችንም አይዳረስም ነበር የሚዳረሰው የነበረው ለውስን ሰዎች ነው አቅሙ ላላቸው ሰዎች ነው ወይም ደግሞ አቅሙ ላላቸው ሀገራቶች ይሆንና ይሄ የመጣው ህይወት ለአንዳንድ ሰው ወይም ደግሞ ለአንዳንድ ታዋቂ ሰዎች ብቻ ይሄድና ሌሎቻችን ግን መና አንቀር ነበር ማለት ነውና በሱ አለመገኘቱ ደስ ይለኛል በነገራችን ላይ ሁሉም ነገር ከፍላጎት ጋር ስለሚያያዝ አሁን ያነሳሁት ነጥብ ሰው መፈለጉን አያቆምም ለዛ ነው አዲስ ነገር እየፈለገ በነዛ አዲስ ነገሮች ውስጥ ትርጉም አገኛለሁ በቃ የሚቀጥለውን አዲስ ነገር ሳገኘው ፍለጋዬ ይቆማልና አጸናለሁ የሚል ግምት ስላለው እና
እና ግምት ደግሞ ከነባራዊ ዓለም የተለየች ነች ብያቸዋለሁ ከዚህ በፊት። አእምሮና ስሜት ላይ ያለ ጉዳይ ነው፣ ኢሉዥን ነው እንጂ የምርም ፕራክቲካሊ ያለ ነገር አይደለም። እና በሱ ግምት ላይ ተመስርቶ ነው ግን ጉዞውን እየቀጠለ ያለው ሰው እና ምንድነው ግን የምርም ሰውን እንዲጸና የሚያደርገው ተመችቶት እንዲጸና የሚያደርገው ለሚለው ጥያቄ የሚመች ነገር ሲያገኝ ነው ሰው የሚጸና። እና አሁን እኔም ጋር ብዙ ልጆች ይመጣሉና ብዙ ተማሪዎች ሳስተምር ምን ይሉኛል በተለያዩ አጋጣሚዎች እኔ እኮ በባህሪ ጽኑ ሰው አይደለሁም፣ ሌሎች ነገሮች ላይ አሁን ያንተ የምትላቸው ትምህርቶች ላይ በየሳምንቱ ሳልቀር መማሬ ያስገርመኛል የሚል ነገር ይሉኛልና ምክንያቱ ያው አሁን ካልኳችሁ ምክንያት የራቀ አይደለም። እናንተ አሁን እዚህ ጋር የጸናችሁበት ሪዝን እዚህ ጋር ያለው ነገር ከውስጣችሁ ከአንዱ ማንነታችሁ ወይም ከስብና ከሆኑ ማንነቶቻችሁ ጋር ተናበዋል ወይም ተግባብተው ስለተገጣጠሙ ነው የሚል ምክንያት ሰጣቸዋለሁና ሌሎቹስ ያደረግናቸው ነገሮች ሲሉ እነሱ ደግሞ በአንጻሩ ወይ ለገንዘብ ነው ያደረጋቸዋቸው፣ ወይ ለዝና ነው ያደረጋቸዋቸው፣ ወይ ደግሞ አብላጫው ሰው ስላደረጋቸው ነው ያደረጋቸዋቸው እንጂ ለእናንተ ተስማሚ ሆነው አይደለም የያዛቸዋቸውና ለዛ ነው ወዲያው የምትጥሏቸው። ወዲያው ትቀበሉና ወዲያው ትጥሏቸዋላችሁ፣ ወዲያው ትቀበሉና ትጥሏቸዋላችሁ። ካልጣላችኋቸውም ደግሞ ይዛችኋቸውም ደግሞ ከሄዳችሁ ብዙ ጥረት ጠይቆባችሁ ነው ከናንተ ሳይድ ብዙ ምክር ተደርጎባችሁ ነው ወይም ደግሞ ራሳችሁን ሞቲቬት ለማድረግ ብዙ አይነት እንትኖችን ድጋፎችን ፈልጋችሁ ነው እና ይሄኛው ግን በአንጻሩ ያለ እናንተ ጥረት ያለ እናንተ ምንድነው ጉብዝናና ስንፍና በራሱ ራሱን ችሎ መጥቶ ልክ ሌሎች ተፈጥሯዊ ነገሮች መጥተው እናንተ ጋር ገጥመው እንደጸናችሁ እነሱን በመጠቀም ይሄም ቀጥታ የሱ አይነት ባህሪ ባለው መልኩ የሚጸና ነገር ነው በሚል አስረዳቸዋለሁና ጽናትን አሁን ሪዲፋይን ሳደርገው ከሱ አንጻር ነው የማደርገውና ዓለም ላይ የሚባሉት ጉብዝናዎች፣ ችሎታዎች፣ አንዳንድ ነገሮች ላይ ጥርስ ነክሶ መቆየቶችን አይነት ጽናት ሳይሆን በህይወት ተመችቶት መጽናት የተለየ ነው። ምክንያቱም ያኛው አይነት ጽናት አንዳንዴ እንደውም ጥሩ የሚመክር ሰው ከተገኘ አረ እነዚህን ነገሮች ልቀቁ ብሎ ራሱ መምከር ትክክልም ነው። ምክንያቱም አንዳንድ ሰዎች የጸኑባቸው ነገሮች በየቀኑ ከነሱ የሚወስዱት ብዙ ነገር ይኖራልና ያንን ማድረጉን እንደ ጉብዝና ስለተወሰደ በሱ ውስጥ ደግሞ ብዙ ሰዎች የተሸወዱና ብዙ ሰዎች የከሰሩ ስላሉ ማለት ነውና ይሄኛው ግን ያለዛ ሰውዬ ጥረት ያለዛ ሰው እንትን ኃላፊነትና ምንድነው መቻል አለመቻል ላይ ሳይሆን የሚመሰረተው ትክክለኛ የሚያስፈልገው ነገር ስለነበረ በተፈጥሮ የሚያስፈልገው ነገር ያ የሚያስፈልገው ነገር ቀጥታ ከሱ ጋር ሄዶ ከመጋጠሙ ጋር ተያይዞ የሚመጣ መጽናት ነው እኛ ያን ያለነውና እንዳልኳችሁ ነው። ይሄ መያዝ መልቀቁ ወይም ደግሞ ሁሌ ወደ አዲስ ነገር ማተኮሩ በተደጋጋሚ ዓለም ላይ ያለ ዝንባሌ ነው፣ የታወቀ ነው። ብዙ አዳዲስ ነገሮችም የሚመጡት ዓለም ውስጥም ከሱ አንጻር ነው፣ አዳዲስ ለሰው የሚመስሉ ነገሮች። ምክንያቱም ሰው ያ ባህሪው ኦልሬዲ ስለተነቃበት በዛ ባህሪው ለማጥመድም ነው። ምክንያቱም አንዱንም ይዞ በቃ ከዚህ በኋላ አልፈልግም ብሎ እንደማይገላገል ስለሚታወቅ ከሱ አንጻር ነው እንደዛ የሆነውና እኛ ጋር ደግሞ በአንጻሩ ብዙ የሚባሉት ነገሮች ላይ አሁን ኢቭን ከኛ ራሱ ቢታይ አንዳንዶቻችን 5 ዓመት አንዳንዶቻችን 10 ዓመት 15 ዓመት እዚህ ነገር ላይ ከቆምን በኋላ ወደ ሌሎች ነገሮች አልቃረምንም። ያ አንዴ ነገሩ ከተከናወነና ካለቀ በኋላ እኛ ጋር ወደ አዲስ ነገር ወደ መፈለግ ዝንባሌ አልሄድንምና ጽናታችን ከዛ ጊዜ ጀምሮ ነው ማለት ነው እስካሁን ድረስና ለምንድን ነው ያልፈለጋችሁት ሲባል እንደ ሌላው ሰው መፈለጊያው ሳይኖረን ቀርቶ ሳይሆን በዛ መፈለጊያ ውስጥ የምንፈልገው ነገር ሞልቶ ስላለቀ ክፍተት ከሌለው ሰው ክፍተት ባለው ነገር ላይ ነው ወደ ፍለጋ የሚወጣው እና ለምሳሌ አየርን ፍለጋ የሚወጣው አየር ካጣ ነው። ስለዚህ አየር ፍለጋ ያልወጣው ሰው እስከዛሬ ከተወለደ እስካሁን ጊዜ ድረስ እንግዲህ እኔን ማየት እስከቻለ ጊዜ ድረስ አየር እየወሰደ ስለሆነ አየር የመፈለግ እንትን የለውም፣ ቴንደንሲ የለውም እና ልክ ይሄን በተመሳሳይ ሁኔታ ሰዎች ምን እንደፈለጉ በጥቅሉ ሄደው ምን እንደፈለጉ መደበኛ ክላስ ላይ ሲመጣ ነው ሰው እሱን በደንብ አስረድተን የምንገልጸው። ግን ፍለጋ በመፈለግ ዙሪያ ሁሉም ሰው ተመሳሳይ ነው። የሚፈልገውን ነገር ማግኘት ላይ ሲደርስ ግን ያኔ ነው በእኛና በእናንተ መካከል ልዩነት አለ እያልን የምናስተምራችሁና
ያ ግን ልዩነት እንትን ሲል ልክ እኛ ያገኘነውን ነገር ስታገኙት እናንተም ሳታስቡት መጽናት ላይ ተመጡና እንግዲህ ቃል ከፈለጋችሁለት መጽናት ትሉታላችሁ። ነገሩን ግን ቅድምም እንዳልኩት ከዛም በላይ ነው። ለማንም ሰው የመጣ ህይወት ነው። ማንም ሰው ሳይከፍልበት በነፃ ሰው ስለሆነ ብቻ የሚያገኘው ህይወት ከመሆኑ ጋር በተያያዘ ማንም ከመስፈርቱ ያነሰ ሊሆን አይችልም። ስለዚህ በዛ አማካኝነት የሚያገኘው እውነታ ስለሆነ ያንን ነገር ይዘን እንጠብቃችኋለን። ህይወቱን የምታገኙበትን መንገድ ስላመቻቸንና ክላሶችም ስላሉን በአድራሻችን መታችሁ ክላሶቹን ተከታትላችሁ አሁን እኔ የምለውን ነገር ወይም ደግሞ እኔ የገለጽኩትን ነገር በይበልጥ በተግባር ማግኘት ትችላላችሁ። ስለዚህ ዛሬ የነበረኝ ቆይታ ይሄንን ይመስላል።